እኔ እኮ እንዴ እነሱ ለሰጡኝ ነው አይደል? እኔ እኮ ጥፋተኛ አይደለሁም። ግን መናገር ነበረብሽ። እኔ አይደለሁኝ የሚያደርጉት ብለሽ መናገር ነበረብሽ። እንዴ ማለት አልገባኝም። ለምን የተሰጠኝ ነገር ለራሴ ብዬ ነው እንጂ መስሎ ለምን እንደዛ እላለሁ? አይ ነው ግን ያላረግሽው ነገር ነው። አላረግሽውም እኮ። ኦኬ ደግሞ አንተ አድርገህ መውሰድ ነው። ለምን አትናገሪም ነበር? አዶናይ ነው የሰራው፣ እኔ አይደለሁም የሰራው። ለምን እናገራለሁ? መብቴ መሰለኝ አንድ ይህ ማለት ክፉ ሰው ነሽ ማለት ነው። የራስሽ ስራ የምትሰሪ የምታረጊ የኔ ነው ብለሽ የምትናገሪ ከሆነ ክፉ ሰው ነሽ ማለት ነው። ኖ ክፉ ሰው አይደለሁም። አምኖት ክፉ ታዲያስ ያንቺ ያልሆነ አንተ ነህ። እንደዚህ ዲስሪስፔክት እንዳታረገኝ። ያንቺ ስራ ያልሆነ ለምን የኔ ነው ብለሽ ትናገራለሽ? መብቴ ነው። በስ ክፉ ነሽ ማለት ነው። ይቅርታም ለራስ እኮ እያልሽ አይደለም። ክፉ አይደለሁም። ታዲያ ለምን ይቅርታ አንቺ ነሽ እያሳቅሽ እሷ ነች በቃ እንዴ እነሱ ለሰጡኝ ነው አይደል? እኔ እኮ ጥፋተኛ አይደለሁም። ግን መናገር ነበረብሽ። እኔ አይደለሁኝ የሚያደርጉት ብለሽ መናገር ነበረብሽ። እንዴ ማለት አልገባኝም። ለምን ዴቭ እንዴ አላውቅም። ሂዊን ስታውቂያታለሽ? ላይ ነው። ቅርታ በጣም ጋይስ፣ እንግዲህ ምንም ማድረግ አልችልም። ዛሬ እንግዲህ የመጣሁት ምንድን ነው 4 ቪዲዮ ወርዶብኛል። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ያው ዛሬም የመጣሁት እንግዲህ አስቸግራችሁ ነው እና የአዶናይ መለያየት ፕራንክ ነው ወይስ እውነት? ቲክቶክ ላይ የብዙዎችን ትኩረት የሳቡት የአዶናይ እና የጃኒ የፍቅር ግንኙነት አብቅቷል መባሉ አነጋጋሪ ሆነዋል። የወጣቶቹ አድናቂዎች በሁለት ጎራ ተከፍለው ጉዳዩን የወቅቱ የማህበራዊ ሚዲያ መነጋገሪያ ሲያደርጉት፣ ሌሎች ደግሞ ተለያየን ያሉበትን መንገድ እያደነቁ ነው። የተወሰኑ አድናቂዎቻቸው የአዶናይና የጃኒ የፍቅር ግንኙነት አላበቃም፣ ይልቁንስ ሊጋቡ ነው የሚል መረጃ እያሰራጩ ነው። ሁለቱም በየፊናቸው በጨዋ ደንብ ተግባብተን ተለያይተናል ያሉት አድናቂዎቻቸውን ተደግሷል ላሉት ትልቅ ሰርፕራይዝ ማሟሟቂያ አድርገው እያራገቡት ነው። በሌላ በኩል ደግሞ የወጣቶቹን የፍቅር ግንኙነት እውነትነት አምነው የተቀበሉ አድናቂዎቻቸው መከፋታቸውን በለቅሶ ጭምር የገለጹ አልጠፉም። በጃኒና በአዶናይ የመለያየት ዜና የደነገጡና ያዘኑ አድናቂዎቻቸው ቀላል የማይባሉ መሆናቸውን ጉዳዩ ከተሰማበት ጊዜ ጀምሮ ያለው የማህበራዊ ሚዲያ ድባብ ያመላክታል። የጃኒና የአዶናይ መለያየት ፕራንክ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቻችን፣ ውድ ተመልካቾች እንኳን ደህና መጣችሁ፣ እንኳን በሰላም መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ ሰሞኑ ከትንሹ እስከ ትልቁ ድረስ ማለት ነው ስለ አዶናይ ያወራሉ፣ ስለ ጃኒና ስለ አዶናይ ብቻ እንግዲህ ከልጅ እስከ አዋቂ ድረስ ማለት ነው። እና ምን ማለት ፈልጌ ነው እዚህ ጋር እንግዲህ እንደሰማችሁት እንዳያችሁት ነው ቪዲዮ ላይ እንግዲህ ማለት ይህ ቪዲዮ ተደብቆ ነበረ። ከዛን ደግሞ አሁን እየወጣ ነው፣ ማታ ነው እንግዲህ ይህ ቪዲዮ የተለቀቀው። ሰው ሆኖ የሚጋጭ የለም። ሰውና ሰው ይጋጫል እኮ እንደ እንጨትና ውሃ ራሱ ይጋጫል። ሰውና ሰው እንዴት ሳይጋጭ ይኖራል ብላችሁ ታስባላችሁ እንዴ? ሰው እኮ ነን። ሰውና ሰው ይጋጫል።
እና ሰው አይጋጭም ብለን ማሰብማ ከባድ ነው። እና እነዚህ ልጆች መሀላቸው ላይ ምን እንደተገባ ምን እንደሆነ እንግዲህ ሰምታችኋል። ማለት መሀል ላይ ነው እንግዲህ ያነሱት፣ ማታ ላይ ነው እንግዲህ እነሱ ሳወሩ ጊዜ ነው ይታያቸዋል ቪዲዮ ላይ ብዬ አስባለሁ። እና ስለ እንግዲህ እነሱ እሷም ያለችው እሱም ያሉን ሰምታችኋል። እና ሰው ልጅ እንግዲህ እሱ ያለው ይቅርታ መጠየቅ አለብሽ አንቺ ሳትለፊ እንዴት ነው የወሰድሽው? ለምሳሌ አንድ ሰው ካጠፋ ይቅርታ አጥፍቻለሁ ብሎ ይቅርታ መጠየቅ አለበት። ይቅርታ ማለት አለብሽ ይላታል እሱ ማለት ነው። እሷ ደግሞ እንዴት አይ እኔ አላጠፋውም፣ እኔ ያጠፋሁት ነገር የለም፣ እኔ ምን አጠፋሁ ብላ እንግዲህ በዚህ መሀል ላይ ነው እንግዲህ ግጭት እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ ያን ይቅርታ ብትል ኑሮ እኮ በያጭሩ ያልቃላ። ይቅርታ እኮ ከሁሉ በላይ ነው። ይቅርታ ማለት ትልቅ ነገር ነው። ይቅርታ እንዴ ይቅርታ ብላ በዛው ይቅርታ ጠይቄ እሱ ያለበት ሰዓት ላይ እሱ ብሎ እንደዛ ስል ይቅርታ ብትል ኑሮ እኮ ያኔ ይሄ እስከ መለየት ድረስ እስከተለያይተናል ጥላቻ ጣብ ውስጥ አይከተም ነበረ። እንግዲህ ቤተሰቦቻችን ግጭት ነበረ። ሰው ዝም ብሎ እንትን ያደርጋል እንጂ ግጭት ነበረ። እና ከልጅ የዋቂ ድረስ ቅድም ብዬ ነበርኩ ስለ እነሱ ያወራሉ ብዬ ነበርኩ። እና እንግዲህ ጋዜጠኛው ራሱ ይኸው እንግዲህ እንዴ እነዚህ ልጆች ምን ሰው ናቸው? ምን መንግስት ናቸው ወይ የመንግስት ልጆች ናቸው ወይ? የመንግስት ልጅ ነው እሱ። እሷስ ሰው ነን እኮ ትንሽ የሆነ እንትን ሲያደርግ የሆነ እክሌ እንደዚህ ሆነ፣ እክሌት እንደዚህ ሆነ፣ እክሌት እንደዚህ ሆነች። እንግዲህ ታዋቂ ሰው ይጠራል፣ ታዋቂ ሰው ይጠራል የትም ቦታ። ፈጣሪ እንግዲህ ታዋቂ ሰውን ይጠብቅን። የምር ነው የምላችሁ። በጣም ጥሩ ልጅ ነው አዶናይ። በጣም ለኢትዮጵያ ያለው በጣም ፍቅር ያለው በቃ ሰው አክብሮት እሱ ከዚህ በፊት ውጭ ሀገር ላይ ቪዲዮ ሲሰራ ራሱ የእሱ ቲክቶክ አንድ ባንድ ነው የምንሰማው። እና ማለት ስለ ጥንካሬ ያወራል፣ ስለ ሰው አትችልም የምለው ነገር ላይ የሆነ ስማርት የሆኑ ማልሶች ይሰጣል። ለምሳሌ አንዳንድ ነገር ላይ ሰው አንቺ እኮ ታይቦ አንቺ ገና ከዚህ ተነስተሽ እንደዚህ ቦታ ደርሳለሁ ብለሽ ነው የምታስቢ? ይሄማ ዝም ብለሽ ነው ብትቀባጠል። የሆነ ነገር ከሰው ጋር ሄዳችሁ የሆነ ነገር ይሄ እኮ እኔ ላደርግ ነው ይሄ እንደዚህ ስላችሁ አንቺ ዝም ብለሽ እኮ ነው የምትቀባጠር፣ እንደዚህ ያደርጋለሁ ብለሽ ታስባለሽ ምናምን። የሆነ ሞራላችሁ የሆነ እናንተ ስታስቡ ጊዜ የሆነ በቃ እንትን ሞራል እንትን ይሰብራል ማለት ነው። ይህ ልጅ ጋር ስትመለከቱ ይህንን ልጁ ቪዲዮ እንግዲህ ውጭ ሀገር ላይ ሲኖሩ የራሱ ነገር ብዙ ነገር ያወራል፣ ያስተምራል፣ ያካፍላል። እና በቃ የራሱ ያለፈበት ህይወት የራሱ በቃ የሆነ ነገር እሱ ሲያካፍል በጣም ነው ምን በቃ እንትን እናድርገውና ጠንካራ ብዙ ሰው ፊት የተወደደው ልጅ ነው። ጥሩ እንግዲህ እንትን ነው። እና በእርግጥ የኢትዮጵያ ህዝብ አንድ ከወደዱ ወደዱ፣ አንድ ከጠሉ ደግሞ ጠሉ። ዋሻ እንዴ! እና ይሄ ልጅ እንግዲህ ተወዳጅ ነው። በጣም መልካም ነገር ለኢትዮጵያ የሚያስብ ልጅ፣ በጣም ጥሩ ልጅ ማለት በቃ ከዘረኝነት እርግጠኛ 100% ሆኜ ነው ማወራቸው። ከዘረኝነት ንጹህ የሆነው ልጅ ነው። እና ይቅርታ ከሁሉ በላይ ነው። ይቅርታ እሷ እንደዚህ ያን ሰዓት ይቅርታ ብትል ተሳስቻለሁ ብትል ያኔ ግጭቱም አይነሳም። እና አሁን ብዙ ሰዎች አዶናይ በጣም ፍቅር ሰው ነው፣ እንደዚህ እንዴት ይሆናል፣ እንደዚህ ሴት ልጅ እንዴት ይሰብራል። እሷ አሁን ቪዲዮ ላይ ስትመለከቱ እሷ ጋር ራሱ ጥፋት አለ እኮ። በደንብ ስሙት፣ ቪዲዮ በደንብ ስሙት። እና እንግዲህ ግማሾቹ ደግሞ አገባ ዱባይ ሄዶ ተሞሸረ። በስመ አብ እና ወደ ቤተሰቦቻችን
እንግዲህ የተደበቁ ቪዲዮ ነው ይሄ እየወጣ ማለት ነው። አሁን እየወጣ ያለው ይህ ቪዲዮ ነው። እንግዲህ ጥፋት አለ ጥፋት ሰው እኮ ሰው አይጥልም። ይሄ መንገድ ጥሩ አይደለም።